ዓለማችን በኃያላን መንግሥታት እኔ በልጥ አደገኛ ፉክክር ውስጥ ገብታለች። ጉልበታቸውን ለመፈተሽ፣ አቅማቸውን ለማሳየት፣ ጡንቻቸውን ለማፈርጠም ከኒኩለር ቦምብ እስከ ጅምላ ጨራሽ የኬሚካል መሳሪያዎች፣ ከድሮን እስከ ድምፅ አልባ ገዳይ መሳሪያ፣ በሞገድ ድምፅ ለዘመናት የተገነቡ አገራት የሚያፈራርሱ ቴክኖሎጂዎች፣ ከዛም አልፎ እስከ ሮቦት ወታደሮች ያልሰሩትና በሙከራ ላይ ያልሆኑበት ወታደራዊ ዘርፍ የለም። ይህ ሁሉ ሀገርን ከጥቃት ለመከላከል፣ አንዱ የሰራውን ለማክሸፍ፣ ጥቃት ከመጣ የሚያስችል ጋሻ የሚሆን መከላከያ ለመገንባት የሚል ምክንያት ቢሰጡም እንቅልፋተው ሌት ተቀን እየተገበሩ ያሉት የተሻለ ገዳይ መሳሪያ ለመፍጠር ያለመ ነው። ኃያላኑ በወታደራዊ ዘርፍ ያላሰለሰ ፈጠራ ለማድረግ በትሪሊየን ዶላር አፍስሰው እያዘጋጇቸው ያሉ የመሳሪያና የጦር ቴክኖሎጂ ደረጃ አሁን ላይ እጅግ አስፈሪም አስደንጋጭም ለማመን የሚከብድም ወደ መሆን ደረጃ ደርሷል። በተለይ አሁን በያዝነው የፈረንጆቹ 2025 ዓመት ይፋ የሆኑ አዳዲስ ወታደራዊ ፈጠራዎች እጅግ ለማመን የሚከብዱ ናቸው። The world of warfare is experiencing a major transformation, and traditional strategies are being altered by a range of state-of-the-art technologies that redefine the concept of military combat.